at his watch and his second now. It will all be over. 48 ሀገራት መካከል ሲደረግ የቆየው የዘንድሮ የዓለም ዋንጫ ወደ ግማሽ ፍጻሜ ደረሰ። አሁን 4 ሀገራት ብቻ ቀርተዋል። አሁን የቀሩት ሀገራት ለዓለም ዋንጫ አዲሶች አይደሉም። ከአንድ እስከ 3 የዓለም ዋንጫ የቀመሱና የሳሙ ናቸው። የወቅቱ ምርጥ ስብስብ የያዙ ሀገራት ናቸው። ታላላቅ ከዋክብቶችን የያዙ ናቸው። ወደፊት ዓለም ላይ ይደምቃል ተብሎ ገና ካሁኑ የደመቀው ኮከብን የያዘች ስፔን አለች። ኮከቡ ደግሞ ያማል ነው። በሌላ በኩል የስፔን ተጋጣሚ የሆነችው ምርጥ ስብስቦችን እስከ ቤንቻቸው የያዘችና ወደፊት ከሊዮኔል ሜሲ የዓለም ዋንጫ ከፍተኛ ጎል አስቆጣሪነትን ይረከባል ተብሎ የሚታሰበው ከአቦሸማኔ በላይ የሚፈጥነው ኤምባፔን የያዘች ፈረንሳይ አለች። ዛሬ ማታ ከሁለቱ ለዋንጫ ማን ያልፋል የሚለው ጭቅጭቅ ሜዳ ላይ ይለያል። ስፔን ምርጥ ቡድን አላት፣ ፈረንሳይም ምርጥ ቡድን አላት። ማን ጥሎ ያልፋል የሚለውን ለመገመት ቢያስቸግርም ኦፕታ ግን አብዛኛው ግምቱን ለፈረንሳይ የሰጠ ሲሆን የፈረንሳይ የማሸነፍ ንጻሬ 40.9 ከመቶ ነው። ነገር ግን ስፔንም የዋዛ አይደለችም። ምናልባትም ፈረንሳይን ጥላ ለዋንጫ የምታልፍበትም እድል አላት። ስፔን ለዋንጫ አልፋ ዋንጫውን ከበላች ሁለተኛዋ የዓለም ዋንጫ ይሆናል። የመጀመሪያውን የዓለም ዋንጫ ደቡብ አፍሪካ ላይ በአፍሪካ ምድር 2010 ላይ ማንሳቷ ይታወሳል። ፈረንሳይ ደግሞ ለዋንጫ አልፋ ዋንጫውን ካነሳች ሶስተኛ ዋንጫዋ ይሆናል። እንግዲህ ይህንን የሚወስነው 180 ደቂቃ ብቻ ነው ከሁለቱ ለሚያልፈው። በሌላ በኩል ደግሞ የዓለም ምርጡን ተጫዋች አንዳንዴም ከሌላ ፕላኔት የመጣ ተጫዋች የሚባለውን ሊዮኔል ሜሲን የያዘች ሀገር አርጀንቲና አለች። የሰው እድሜው ገፍቶም ግን ጎሎችን ከፈለገበት አቅጣጫ የማስቆጠርና ለአስቆጣሪዎች ያለቀ ኳስ የማቀበል ተሰጥኦ አለው። የሰው የ8 ባላንዶር ባለቤት ነው። የሰው ከምን ጊዜም የዓለም ምርጥ ተጫዋቾች መካከል ቀዳሚ ነው። የልዩ ክህሎት ባለቤት ነው። ብዙ ባለ ተሰጥኦዎች ያሏትን እንግሊዝን ነው አሁን ካሉት ጎል አነፍናፊዎች በቀዳሚነት የሚጠራውናም በዓለም ዋንጫው 6 ጎሎችን ያስቆጠረው ሃሪኬን አላት። በዓለም ዋንጫው አስደናቂ ብቃት እያሳየ ያለው ጁድ ቤሊንጋም አላት። እንግሊዝ የዓለም ዋንጫን ካነሳች አያሌ ዓመታት አልፈዋል። 1966 ላይ ካነሳች በኋላ ዋንጫን አይታ አታውቅም። ዘንድሮ ቀርባለች። ምናልባትም አርጀንቲናን ጥላም ካለፈች ለዋንጫ የ90 ደቂቃ ቅርበት ይኖራታል። ምናልባትም ደግሞ ካነሳች ከብዙ ዓመታት በኋላ ሁለተኛዋ ዋንጫ ይሆናል። ነገር ግን በግማሽ ፍጻሜው ተጋጣሚዋ አሁን አርጀንቲና ናት። ማን ያሸንፋል? 90 ደቂቃዎች ሁሉን ይለያሉ። ከዚያም ከተሻገረ 120 ደቂቃዎች እናም ምናልባትም ፍጹም ቅጣት ምቶች ሁሉን የሚያሳውቁን ይሆናል። ነገን በጉጉት እንጠብቃለን። አርጀንቲና ከእንግሊዝ፣ ሃሪኬን ወይስ ሊዮኔል ሜሲ ለዋንጫ ያልፋሉ? ዛሬ ደግሞ ኤምባፔ ወይስ ያማል? ስፔን ወይንስ ፈረንሳይ? ማናቸው ለዋንጫ የሚያልፉ ይመስላችኋል? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ።